የበለጠ የጸሎት ክፍል ከእግዚአብሔር ጋር የመገናኘት የመቀላቀል ጸሎት ኃይል በሆነው በዚህ መስዋዕተ ቅዳሴ እግዚአብሔርን ለማገልገል ከሱ ጋር አንድ ለመሆን ለመዋሃድ ለሱ ለመታዘዝ መታዘዛችንም ለማሳየት እዚህ ለሰበሰበን እግዚአብሔር አምላካችን ክብር ምስጋና ይድረሰው። ዛሬ 15 ቀናት የሚቆየውን የፍልሰታን ጾም እንጀምራለን። ይህ ጾም ከመብልና ከመጠጥ መከልከል ብቻ አይደለም፣ ይልቁንም ታላቅ መንፈሳዊ ጉዞ ነው። በሚቀጥሉት 15 ቀናት ከእመቤታችን ቅድስት ድንግል ማርያም ከወላዲተ አምላክ ጋር አብረን እንጓዛለን። በመስቀሉ ስር ከነበረችበት የሐዘን ወቅት ጀምሮ እስከ ክብረ ፍልሰቷ ያለውን ሕይወት እናሰላስላለን። የዛሬው የመጽሐፍ ቅዱስ ንባባት ለዚህ ጉዞ መመሪያ ሆኖ ስለ አገልግሎት፣ ስለ ደፋር ታዛዥነት፣ ስለ እምነት ለዋጭ ኃይል ያስተምሩናል። በወንጌሉ ታሪክ ውስጥ እጅግ አሳዛኝ ወደ ሆነ ወቅት እንደርሳለን፣ እንገባለን። ወደ ኢየሱስ ቀብር ስነ ሥርዓት ይወስደናል። ዮሴፍ ከአርማትያስና ከኒቆዲሞስ ጋር ሆነው ሥጋውን ለመንከባከብ ከፍርሃት ወጥተውና አበው ትምህርት ድንግል ማርያም በዚህ ቀብር ስነ ሥርዓት ላይ በመንፈስ እንደተገኘች ወይም ደግሞ በሐዘን ጸሎት ለብቻዋ ብትሆንም በሐዘን ጸሎት እንደነበረች ይታመናል። ቅዱስ ኤፍሬም ሶርያዊ እንደገለጸው ጌታ በሥጋ በመቃብር የነበረበት ጊዜ እንኳ ቃሉ በእምነት የተጠበቀባት የቅድስት ድንግል ማርያም ልብ እውነተኛ የእሱ መቃብር ነበረች ይላል። ዮሴፍና ኒቆዲሞስ የክርስቶስን ሥጋ በክብር እንደገነዙት እኛም በዚህ ጾም ወቅት መንፈሳዊ ሕይወታችንን በጾምና በጸሎት ከርቤ እሬት እንድንንከባከብ ተጠርተናል። ይህ የእግዚአብሔር ቃል ከማርያም ጋር ያለው ግንኙነት የማርያም ሕይወት የእግዚአብሔር ዕቅድ ወደ መቃብር ቢመራ እንኳን የማያቋርጥ ይሁንልኝ የሚል ነው። ታዛዥነት ነው። እስከ መጨረሻ እስከ መቃብርም ድረስ የሆነ ታዛዥነት ሕይወት ነው። ልጇን እስከ መቃብር ትሸኛለች። የጌታ ፈቃድ እስከዛ እንዲሆን ፈቅዳ አምና አሳልፋ ትሰጣለች። ይህ ወንጌል ፍልሰታ ሊኖር የቻለው ከትንሣኤ በኋላ መሆኑንና ትንሣኤም ከቀብሩ በኋላ እንደመጣ ያስታውሰናል። ልጇን ስናከብር እርሱን የወለደችውን እናቱንም እናከብራለን። ሐዋርያት በሐዋርያ ጳውሎስ መልእክት የተነበበው ከሰው ይልቅ እግዚአብሔርን መታዘዝ ይሻላል ይበልጣል ብሎ የሚናገረው ክፍል ነው። ይህንን በአይሁዳውያን ባለሥልጣኖች ፊት ደፍሮ ይናገራል። እግዚአብሔር ከእኛ ጋር ከሆነ፣ እግዚአብሔር መንፈስ ከእኛ ጋር ከሆነ፣ ለእግዚአብሔር ማንነታችንን ከሰጠን ለእግዚአብሔር ለመታዘዝ ፍርሃት ለእግዚአብሔር ለመታዘዝ ቦታ ይሰጣል። ሕይወታችን የምስክርነት ሕይወት ይሆናል። የድንግል ማርያም የልቧ ትርታ ነው የእግዚአብሔርን ፈቃድ መታዘዝ። ግራና ቀኝ ሳትል ሳታጉረመርም ምንም ሳትል በዝምታ
የእግዚአብሔርን ቃል ትከተል ነበረች። ምክንያቱም የእግዚአብሔር ቃል የት እንደሚወስድ ታውቅ ነበረ፣ ታምን ነበረ። የእግዚአብሔር ቃል መጨረሻ ሁል ጊዜ መልካም እንደሆነ በዕለታዊ ሕይወቷ ትኖር ነበረ። ይህ የየዕለቱ ሕይወት ደግሞ መጨረሻ ገኖ ተከምሮ የመጣውን የፈተና ጊዜ እንድትሸከም ሁሉ ረድቷታል። ለዚህ እሷ ከብስራተ ገብርኤል ጀምሮ ማርያም ሊመጣ የሚችለውን ማኅበራዊ ጫና ከቁጥር ሳታስገባ መለኮታዊ ጥሪውን ለመታዘዝ የመረጠች እናት ናት። በዚህ ወቅት ስለ እሷ ተሰብስበን ሳለን ማሰብ የሚገባን ብቻችን አይደለንም። በማንኛውም ጊዜ እኛ የእግዚአብሔር ነን። በቤታችንም ስንሆን፣ በውጭም ስንሆን፣ የትም ቦታ ስንሆን እኛ የእግዚአብሔር ነን። ምክንያቱም በስሙ ታትመናልና፣ በአብ በወልድ መንፈስ ቅዱስ ስም ታትመናልና። በማንኛውም ቦታ የምናደርገው ድርጊት እግዚአብሔርን ወይም ያከብራል ወይ ደግሞ ይዛ ተቃራኒ ይሆናል። ስለዚህ አሁንም በዚህ ሁኔታ ሳለንም እግዚአብሔር ከእኛ ጋር ነው። ቤተ ክርስቲያንም ስታስተምረው በሉሜን ጀንሱም ቁጥር 56 ላይ ማርያም የጌታ ባሪያ በመሆን ራሷን ለልጇ አካልና ሥራ ሙሉ በሙሉ ሰጥታለች። ለራሷ ያስቀረችው ነገር ምንም የለም። ይህም ደግሞ ለእሷ ልጇ ሁለመናውን እንዲሰጣት፣ መንግሥቱን እንዲሰጣት አድርጎታል። በሐዋርያት ሥራ እንዳሉት ሐዋርያት እንደመሰከሩት ቅዱስ ጳውሎስ በጴጥሮስና ሐዋርያት ለእግዚአብሔር መታዘዝ ይገባል፣ ለሰው ከመታዘዝ ለእግዚአብሔር መታዘዝ ይበልጣል፣ ይሻላል እንዳሉ ሁሉ ማርያም ለእውነት ምስክር ሆነች። በኑሮዋ በሕይወቷ ሁሉ እሷ የእውነት ምስክር ነች። እሷን ሁል ጊዜ ማየት ያስፈልጋል። ስለዚህ በዚህ በጾም ጊዜ ራሳችንን የምንጠይቅበት ጊዜ ነው። የምንታዘዘው ማንን ነው? ማንን እንታዘዛለን? እንግዲህ አሁንም እግዚአብሔር በመካከላችን አብ፣ ወልድ፣ መንፈስ ቅዱስ መካከላችን መሆናቸውን ከግንዛቤ ውስጥ በማስገባት የምንመልሰውም መልስ በአብ በወልድ መንፈስ ቅዱስ ፊት መሆን አለበት። ለዓለም አዝማሚያ ወይስ ለመንፈስ ቅዱስ ድምፅ እንታዘዛለን? ማንን ነው የምንሰማ? የማን ድምፅ ነው የሚመራን? የመንፈስ ቅዱስ ድምፅ ወይ ደግሞ የዓለም ድምፅ፣ የሥጋ ስሜት፣ የትኛው ነው የሚመራን? ይህንን እያንዳንዳችን በመካከላችን ላለው፣ በልባችን ውስጥ ላለው፣ በሕይወታችን ውስጥ ላለው ለአብ ለወልድ መንፈስ ቅዱስ እንመልስ። በእነዚህ 15 ቀናት ውስጥ የእኛን ፈቃድ ከእርሷ ይሁንልኝ በሚያጋጥመን ነገር ሁሉ፣ እሷ በሚያጋጥማት ነገር ሁሉ ፈቃድህ ይሁን እያለች እንደተቀበለች ሁሉ እኛም ከዚህ ከእሷ መስማማት ጋር የእኛን ሐሳብ የእኛን ፍላጎት ለማስማማት እንጣር። የተጠራነውም ለዚህ ነው። ቅዱስ ዮሐንስ በሰመነው የመልእክቱ ላይ ዓለምን የሚያሸንፈው እምነታችን መሆኑን ይነግረናል። ማርያም ለዚህ ድል ዋነኛ ምሳሌ ናት። ዓለምን ሙሉ በሙሉ ያሸነፈች እናት ናት። ስለዚህ እንደ እውነተኛ እንደ አክባሪ አፍቃሪ ልጇ ከእሷ ጋር በምንሆንበት ጊዜ እሷ እንዴት እግዚአብሔርን ማመን ማፍቀር እንደሚገባ ታስተምረናለች።
የምንለይበት ደቂቃ ሴከንድ እንዳይኖር ከእሷ ጋር። ቅዱስ አጎስጢኖስ ስለ እሷ ሲናገር ማርያም ክርስቶስን በማኅፀኗ ከመሸከሟ በፊት በልቧ አመነችው፣ በልቧ ጸንሰው ነበረ በማለት ይናገራል። ስለዚህ እሷ ሁል ጊዜ በልቧ ኢየሱስን የያዘች የተሸከመች ያረገዘች እናት ናት። እናም እኛም ከእሷ ተምረን በዕለታዊ ጉዞአችን የኃይላችን ምንጭ የሚሆነው ጠዋት ስንወጣ ጸልየን የምንወጣ ጸሎት ቢሆንም በየጊዜ የምንጸልየው ጸሎት ቢሆንም በተቻለ መጠን ሁል ጊዜ እሷን ማሰብ፣ እሷን አስበን ደግሞ የሚያጋጥሙን ነገሮች በየቀኑ የሚያናድዱ፣ የሚያሳዝኑ፣ የሚያስኮርፉ፣ የሚያሳምሙ ነገሮች ያጋጥማሉ። አጸፋን ለዛ ሁኔታ አጸፋ የመመለስ አደጋም ያጋጥመናል። ስለዚህ እንደ ፈቃድህ እንዳልኮ ይሁንልኝ ያለችውን የማርያምን ቃል የማርያምን እምነት ለመመለስ በእውነት እንትጋ። እንደዚሁም ጢሞቴዎስ መልእክት ላይ ቅዱስ ጳውሎስ ተስፋቸውን በእግዚአብሔር ላይ አድርጎ በልመና በጸሎት ስለሚጸኑ መበለቶች ታላላቅ ሰዎች ይናገራል። በጥንታዊቷ ቤተ ክርስቲያን ድንግል ማርያም የማኅበረሰቡ የምእመናን እናት ነበረች። እናት ተብላ ትጠራለች። ከፍተኛ አክብሮትም ነበራት። ከሐዋርያት ጋራ በጸሎት በመጽናት ሙሉ በሙሉ በእግዚአብሔር ላይ የሚታመኑ ምእመናን ምሳሌ ናት እሷ። ጳውሎስ ለእግዚአብሔር የተለዩትን አክብሩ ብሎ የሰጠው ትእዛዝ አለ። ስለዚህ እሷ ለእግዚአብሔር ሙሉ በሙሉ የታዘዘች ስለሆነች እሷን የማክበር ለእሷ ትልቅ አክብሮት መስጠት ከእግዚአብሔር በታች ያንን አክብሮት መስጠት ግዴታችን ነው። የተወደዳችሁ ምእመናን፣ ይህ ጾም ራስን የመቀደስ ጊዜ ነው። ራሳችንን የምንቀድስበት ጊዜ ነው። እነዚህን 15 ቀናት ስንጀምር ልክ እንደ ኒቆዲሞስ ልባችንን በጸሎት ሽቱ ማዘጋጀት በወንጌል የሰማነው ከሰዎች ምቾት ይልቅ የእግዚአብሔርን ፈቃድ መምረጥ በሐዋርያት ሥራ ለሰው ከመታዘዝ ለእግዚአብሔር መታዘዝ ይበልጣል ያለው ክርስቶስ ዓለምን እንዳሸነፈ ያለንን እምነት ማጠንከር ዓለምን የሚያሸንፈው እምነት ነው ብሎ ቅዱስ ዮሐንስ እንደነገረን ተስፋችንን በእግዚአብሔር ላይ ብቻ እንድናደርግ ቅዱስ ጢሞቴዎስ ለጢሞቴዎስ ቅዱስ ጳውሎስ በላከው መልእክት መንፈስ ቅዱስ እንደመከረን፣ ስለዚህ እነዚህም በልባችን ይዘን በዚህ በጾም ወቅት ከእሷ ጋር ወደ ፍልሰታዋ እንጓዛለን። በዚህ የፍልሰታ ወቅት የእመቤታችን ምስጋናን ስንዘምር የታላቁ ቅዱስ ቄርሎስ ቃልን እናስታውስ። የዓለም ሁሉ ክብር የሆንሽ የእግዚአብሔር እናት ማርያም ሆይ ሰላም ላንቺ ይሁን ይላል። በአንቺ አማካይነት ቅድስት ሥላሴ ይከበራል ይመለካልም። በዚህ ጾም የእርሷ አማላጅነት በሕይወታችን ዙሪያ እንደ እሳት ቅጥር ይሆንልን። በ16ኛው ቀን ወደ ልጇ ክብርም ዙፋን ትምራን። የሰማነውን እግዚአብሔር በልባችን ያሳድርልን።